የመጣችበት ዋነኛ ሪዝን አብርሃምና ሩታን ለማስታረቅና ወደ ቀድሞ ህይወታቸው እንዲመለሱ ነው አይደል? አዎ ብዙ ነገር ትላንት ያወራሽን ነገር አለ፣ ቴክስትም ልከሽልናል። እሱን ነገር ደግሞ ካሁን በኋላ ሌላ ወሬ የምታወሩ ከሆነ ቀጥታ እኔ ደግሞ ቮይስና እንትኑን ማውጣት ነው። እንደዚህ ያደረጋችሁ ነገ ደግሞ ለሌላ ሰው እንደማትመለሱ ስለማቅ ካሁን በኋላ እኔ ደውዬ ይቅርታ እዚህ ጋር አላቋርጥ ደውዬ ያወራዎችም ሆነ ምንም ነገር ያልኳችሁ ፍቅርን በሌላ መንገድ እየተረዳችኋት ስለሆነ ብቻ ነው። ፍቅር የመጣችበት ዓላማ ይሄና ይሄ ብቻ ነው። በቃ ልጅቷን ተዋት፣ ታስታርቃቸው። እናንተ ከቻላችሁ ከሰው ህይወት ውጡ ልላችሁ ነው የመጣሁት እንጂ ቴክስት ማውጣት እንደዚህ ቮይስ እንትን መደራረግ ደስ አይልም። ራስ ወዳለች በጣም ሰልፊ ስለሆነች ነው የራሷን ምቾት ብቻ እያስገድች ነበር። የልጁ እናት ግን ያሳስባታል። ገባ? የባሏ ጤና ያሳስባታል። ስለዚህ አሁን አንቺ ስለ ኤርሚ ምንም የምታውቂው ነገር የለም ብዬሻለሁ። ይኸውልሽ ግን እያደረገች ያለችው ነገር ደስ አይልም። በቃ እንደ ሴት አክብሬሽ ነው እያወራሁሽ ያለሁት። አሁን በኋላ አልከበርም ወይም ደግሞ እኔም ማፌን ከፍታለሁ ካልሽ እኔም ደግሞ የምሄድበት መንገድ አለ። እሄዳለሁ። ኖርማል ነው። እኔ በስርዓት ነው በጣም እያወራሁት ያለሁት። እኔ በጣም ስርዓት ያለኝ ሰው ነኝ። እንደዚህ አይነት ስርዓት ቢኖርሽ ይኸውልሽ አብረው የኖሩት ሰዎች ላይ እንደዚህ ከፍቅር ጋር ተደረበሽ ስለ ፍቅር ልታወሪያት መጪ አይደል? ካሁን በኋላ ሌላ ወሬ የምታወሩ ከሆነ ወጥቼ ሚዲያ ላይ ነው ማሰጣው። ሌላ የተለየ ታሪክ አላረግም። ምን ማለት ነው? እንደዚህ አይነት ማለት የወረደ ስራ አትሰራም ሲጀመር። እኔ ካሁን በኋላ እንደዛ ከሄዳችሁ ማለት ነው በእኛም ይብሳል። በቃ ይኸውልሽ በእናንተም ባሰ በእኛም ባሰ። ካሁን በኋላ አንድ ወሬ ስለ ሄርሜላም ስለ አብርሽም አወራለሁ የምትሉ ከሆነ ያረክሻቸውን እንዳለ ነገራቶች ቴክስት የላክሽልኝም ቮይስ የላክሽልኝም ነገራቶች ሚዲያ ላይ ነው ዘርግፌ የማወጣው። ሰላም እንዴት ናችሁ የዩቲዩብ ፋሚሊዎቻችን? እኔ በጣም ደህና ነኝ። ሁላችንም ሰላም ብያለሁ። ያው እንደጠፋ አውቃለሁ። ዛሬ ግን በአዲስ ነገር እዚህ ቦታ ብቅ ብዬላችኋለሁ ማለት ነው። እንግዲህ ይሄን ቦታ ሁላችሁም ታውቁታላችሁ ብዬ አስባለሁ። ያው እዚህ ስላልነበርኩ ነው ትንሽ የጠፋሁት። ዛሬ ግን ያው የተፈጠሩትን ነገሮች ግልጽ ለማድረግና ያው ያለውን ነገር ክሊር ለማድረግ ነው የመጣሁት። እያያችሁ ነው ቪዲዮ ሰሞኑን ምናምን እየተፈጠረ ያለው ነገር ደስ አይልምና እኔ ደግሞ እንደዛ እንዲሆን አልፈልግም። ከዚህ በፊት እዚህ አካባቢ መጥቼ አላውቅም፣ ግን ዛሬ የመጣሁበት ምክንያት ያው ነገሮች መስተካከል አለባቸው። በዚህ ሁኔታ ማንም ሰው እንዲጎዳ አልፈልግም። እኔ ማንም ሰው እያየሁኝ ደግሞ ማለፍ አልችልም። ለዛ ነውና ጠርቻቸዋለሁ። ዛሬ እናወራለን። ላይክ በቃ ያለው ነገር እዚህ ጋር መቆም አለበት። እንጃ በቃ አላ እየተፈጠረ ያለው ነገር ደስ ስለማይል ነገሮችን ለማስተካከል እሞክራለሁ እኔ በቻልኩትኝ። ያው ከዚህ በኋላ አልጠፋም እመጣ እና እንደነገርኳችሁ ነው ዛሬ የመጣሁበት ምክንያት ከፍቅር ጋር ያለውን ነገር ማለት እኔ ፍቅርም ማንም ሰው እንደዚህ ሲያረጋት ምናምን ነገር ማየት አልፈልግም። ሲቀጥል ደግሞ ፍቅር እዚህ ነገር ውስጥ የገባችሁ ፈልግ አይደለም ማለት ፍቅር እንደምታውቋት ነሽ፣ መልካም ልጅ ነሽ፣ ምንም ነገር አታውቅም ምናምን፣ ግን ማገዝ ስላለባት ነው እዚህ ጋር የመጣችሁ። ሩታን ማገዝ ስላለባት ነው የመጣችሁና ማንም ሰው በመጥፎ ወስዶት እሷ እንደዚህ ማድረግ የለበትም ማለት እሱም የራሱ ህይወት አለው ምናምን፣ ግን ያው የልጅ አባት ነው ምናምን ነገሮች መስተካከል አለባቸው። ያንን ልታግዛት ነው የመጣችሁ። ያው ሁላችሁም ትረዱታላችሁ ብዬ አስባለሁ እና እስቲ ያለውን ነገር እናወራበታለን። ነገር በቃ ፍቅር ላይ እየተፈጠረ ያለው ነገር እንዲያቆሙ ልነግራቸው ትናንት ደውዬ ነበር። ስልክ እያነሱልኝ ምናምን አልነበረም፣ ግን አንድ ሁለት ሰው አውርቻለሁ። ላገኛችሁ ሰፈራችሁ እመጣለሁ ምናምን ብያቸዋለሁና ኦልሬዲ ማን እየመጣ እንደሆነ አላውቅም፣ ግን እየመጡ ነው መሰለኝ። በቃ ያለውን ነገር አውራቸዋለሁ። ነገሮችን ለማስተካከል እሞክራለሁ። ሰላም እንዴት ነው? ሰላም ነው አለ። አንቺ ነሽ የደወልሽልኝ? አዎ እኔ ነኝ የደወልሽልኝ። ደውለሽልኝ ነበር መሰለኝ። አዎ ትናንት ብዙ ነገር እያወራሽ ነው የነበረው አንቺ ነሽ ማለት ነው? አዎ ሁላችሁም ደውዬላችሁ ነበርና ላይክ በስርዓትም አላወራችሁም ምናምንና ያው እየተደረገ ያለው ነገር ስርዓት ያለው ነገር ስላልሆነ በስርዓት ልናወራሽ አንችልም። ያው ሴት ልጅ ስለሆንሽ ስርዓት የሚገባበት ፓርት አለ። አሁን ላይ ግን እየተደረገ ያለው ነገር ምንም ደስ ስለማይል ያብ ነው ስምሽ? አዎ ያብ ደስ ስለማይል ቢያንስ ከቻልሽ ሴት ልጅ ነሽ፣ እንደ ሴት ልጅ መጠንሽ ብዙ ነገራቶችን ፍቅር እያደረገችው ያለችውን ነገር ታውቂያለሽ። ያን ነገር ለምንድን ነው እናንተ እንደዚህ አይነት ወይ እናንተ ሲጀመር እሷን እንደዚህ መናገር ደረጃ መድረስ አልነበረባችሁ። መጀመሪያ ነገሩን ከግምት ውስጥ ማስገባት ነበረባችሁ። ፍቅርና አብርሃም እኮ ድሮ ነው የሚተዋወቁት አይደለ? ሲቀጥል ዛሬ ላይ መታ ፍቅር ምንም ልታደርግ አትችልም። ፍቅር የመጣችው ሩታን ለማገዝ ነው። በቃ ያለው ነገር ይሄ ነው ማለት እኔ ልጅቷን እንደዚህ ከዚህ በላይ ስትናገራት ማየት አልፈልግም። ይሄን ነገር ማለት መናገር አለብኝ ብዬ ስላሰብኩ ነው የመጣሁትና ከዚህ በላይ ልጅቷን መተቸት አይገባችሁም። በቃችሁ በቃ ማለት በጣም ይደብራል።
እኛ ይኸውልሽ ከመተቸት አልፎ ብዙ ነገር እየሰማንም ስለሆነ እያደረገች ያለችው ነገር አንደኛ ሄርሜላን ለማራቅ ወይም ደግሞ ሄርሜላን ከሩታ ጋር እንዲገናኙ አድርጋ የሩታን ባህሪ እንድትወስድ ነበር እየተፈለገ የነበረው። ያው ተሳክቶላታል። የሩታን ባህሪ ወስዳ የተወሰነ ነገርም ቢበላሽ እንደሚስተካከል ተስፋ አደርጋለሁ። ግን ደግሞ ፍቅር የድሮ ጓደኛው እንደሆነች እናውቃለን። ጀስት አሁንም የመጣችው ሩታን ለመደገፍ ነው ብለሻል። ባፍሽ ኮራሻ ሩታን ለማገዝ ነው የመጣችው እንጂ ፍቅር የድሮን ነገር ዘግታ የራሷን ህይወት የምትኖር ልጅ ነች። ገባህ? እንደዚህ አይነት ቦታ ልትገኝም አትችልም። ግን ሴት ልጅ ነች። የሴት ልጅ ጉዳት ያሳስባታል። ታውቀዋለች። ገባህ? ህመሙን ታውቀዋለች። አንቺም ሴት ልጅ ነች። የሴት ልጅ ጉዳት ካሳሰበሽ አብርሃምና ሩታ የተፋቱ ሰዎች ናቸው። ምናልባት ዘለቅ ብለሽ ካላወቅሽ ወይም ደግሞ ያንን ነገር መጀመሪያ ካላየሽ ማለት ነው። አውቃለሁ። ግን እነሱ ቢያንስ ልጅ ያላቸው ልጆች ናቸው አይደል እኮ። ታዲያ አሁን እኮ እዚህ ጋር ይኸውልሽ የሚመለከታት ሄርሜላ እንጂ ሩታ ስለ አብርሃም ምንም የሚመለከታት ነገር የለም። ምን ማለት ነው? ሄርሜላ እኮ ዛሬ ነው የመጣችው። ዛሬም ትምጣ ነገ ይኸውልሽ ተንበርክኮ ቀረበት ያደረገላት ልጅ ነች፣ እጮኛው ነች። ስለዚህ እናንተ በማይሆን ቦታና ባልተፈለጋችሁት ቦታ እየተገኛችሁ ያላችሁት ያቡ ለይቅርታ ጋር ማለት ነው። ነገር ግን ለከት ይኖር በጣም ይደብራል። ማለት እኔ አክብሬ ነው የጠራሁት እንጂ እኔም እንድትናገረኝ አይደለም። እኔ ይኸውልሽ በሄርሜላ ኬዝ ማንንም ቢመጣ ማንንም ከመናገር ወደ ኋላ አይደለም። ምክንያቱም እቺ ልጅ ፈልጋ ነው አይደል? ፈልጋ የሆነ ነገር እያደረገች ሳለ ሩታ ነች እኮ አሁን እየሄደችባት። እናንተ እኮ አሁን ፍቅርና ሩታ ሆነው ነው አይደል ሄርሜላ ለመጉዳት ያሰቡት? ይሄ ነገር ሁለቱን ለማስታረቅ ነው በቃ። ምክንያቱም የልጅ እናትና አባት ናቸው፣ ባለትዳር ናቸው፣ ተጋብተዋል ማለት ያሳፍራል። ሄርሜላ የምትሰራው ስራ ባለትዳር መሀል ገብታበት ብጣ ነው አይደል ልጁን የወሰደችው። እንዴት እንደዚህ ይደረጋል? አንቺ ምን አለ እርግጠኛ ነሽ ሄርሜላ ሩታ ጋር ሄዳ በጣም መሆኑን ትዳር የወሰደችው? ኦብቪየስሊ የሚታይ ነገር እኮ ነው፣ ሁሉም ሰው የሚያውቀው ነገር። አየሽ አሁን ስተትሽን በስነ ስርዓት ልንገርሽ አንድ በአንድ ማለት ነው። ምናልባት ስለ ሄርሜላ ማታቂ ከሆነ ቁጭ ብዬ ማስረዳት እችላለሁ። እኔ ስለሷ ማወቅ አልፈልግም እኮ። እሱ ማወቅ ካልፈለግሽ ደግሞ እኔ ጋር መደወል አልነበረበሽም። ሲቀጥል ደግሞ ስለ ፍቅር ሚስጥር አወጣለሁ። ስለ ፍቅር ሁሉንም ነገር ስለምንናገር ስላወቅን ነው እየተንገበገባችሁ ያላችሁት። ምክንያቱም እኛ ፍቅር እያደረገች ያለችው ነገር ትክክል ስላልነበረ ትክክልም እንደማይሆን ስለገመትን ከዚህ በፊትም ፍቅር እያደረገች ያለችው በምንም ተአምር ትክክል ሊሆን አይችልም። ፍቅርን ተዋት በቃ ሲጀመር ማለት ነው። ተዋት ልጅቷን እንዴ ከሷ ውጪ ማለት ከሩታ ጋር ከሆነ እሷ ማስታረቅ ያዘችው አይደል? አንተም እንደ ወንድ ልጅ ጓደኛ ይመለከታል። ልጁ ያለባት እንዲያርግ ለምን ታረጋለህ? ምን አይነት ማለት ይሄ እንትን ነው? ደስ አይልም በቃ። ስለዚህ አንቺ ፍቅር የመጣችው ሩታና አብርሃምን ለማስታረቅ ሄርሜላን ከሩታ ለማሸሽ ማለት ነው። ሄርሜላና ሩታ ሲጀምር ለምን ታሸሻለች? በቃ ፍቅርና አብርሃምና ሩታ መታረቅ አለባቸው እንዴ። በቃ የሁለቱ ላይፍ መስተካከል አለበት። ሄርሜላ ከመሀል ትውጣ በቃ እንጂ ፍቅር ተመልሳ እዚህ ሰርክል ውስጥ የምትገባ ልጅ አይደለችም። ፍቅር የራሷ ላይፍ ያላት በጣም ብዙ ነገር ያለባት ልጅ ነች። ስለዚህ ልጅቷን እያመጣችሁ ሚዲያ ላይ አታስጧት። በቃ ያስጠላል። ስለዚህ አሁን ምልሽ አንድ ነገር ልንገርሽ ፍቅር ካሁን በኋላ እዚህ ጀማ መታ ወይም ደግሞ እዚህ ክሩ ላይ መታ እያደረገች ያለችው ነገር እንድታቆም አንድ እንደ ማስጠንቀቂያ እንድትነግሪያን ነው ስደውልኝ እንደውም የመጣሁት። ሁለተኛ ነገር ደግሞ ሄርሜላ ማንንም ሲጠራት እየሄደች ያለችው ሴት ስለሆነ ሴትን አክብራ እንደ ሴት ልጅ የዋህነቷ ገዷት እንጂ ለማንም መተንበረከከ ወይም ደግሞ ለማንም የሆነ ዝቅ ምትል ልጅ አይደለችም። ሶስተኛ ነገር ደግሞ ይኸውልሽ እንደፈለጋችሁ ጠርታችሁ የሆነን ሰው መናገር የምትችሉ አይነት ሰዎች አይደላችሁ። ገብቶሻል? አብርሃም የራሱ ውሳኔ አለ፣ የራሱን ውሳኔ ይወስን። እኛ አይመለከተንም። ካሁን በኋላ አትምጪ ማለት አትችልም አንተ ሲጀመር። ለምን መሰለህ ፍቅር ጋር መምጣት ትችላለች፣ እኛ አይመለከተንም። ከሁሉም በፊት የሚተዋወቁ ጓደኛሞች ናቸው። እኔ ስለሱ አይመለከተኝም። ሀሳብ ታውቃለች፣ የሱን ፍላጎት ታውቃለች። ከሷ በላይ ሊረዳው የሚችል ሰው የለም። ስለዚህ እኮ ይኸውልሽ እኔ ስለ ፍቅር አሁንም ነገም ከነገ ወዲያም አይመለከተኝም። እንደ ጓደኛ እንደ ሀገር ልጅ እንደ ጓደኛ በፊት በጣም እንቀርባታለን፣ በጣም እንወዳታለን። የምንወዳት ታናሽ እህታችን ነበረች። ይህንን ነገር ደግሞ ከሩታ ጋር ለመመለስ እያደረገች ያለችውን ሴራ ወይም ደግሞ አብርሃም ሄርሜላን እንዲጠራት የፈጣጠረችው ነገራቶች ሁሉ እንደማይሳካላት ልንገርሽ። ካሁን በኋላም ብዙ ነገር እንዳሰቡ እናውቃለን። ያ ያሰቡትን ነገር ደግሞ አብርሃምና ሩታን ይታረቃሉ ልንገርህ። እናንተ ከቻላችሁ የሰይት አትበጥብጡ በቃ። ይኸውልሽ ካሁን በኋላ አብርሃምና ሩታ የሚሆኑት አንድ ላይ የሚሆኑበት ነገር አንድም ነገር የለም። አብርሃም የፈለገውን ይምረጥ። ካሁን በኋላ እኛ ምንም የሚመለከተን ነገር የለም። እንደ ወንድም ጉዳቱ ሰዓት ላይ ልንኖር እንችላለን፣ ደስታው ሰዓት ላይ ልንኖር እንችላለን። ካሁን በኋላ ግን እንተናን መረጥ፣ እከሌን መረጥ፣ እከሌ ትሻላለች የሚለው ሀሳብ ለራሱ ትተናል። ምክንያቱም ሄርሜላ ስትሰቃይ ወይም ስትጎዳ እያለቀሰች ስትመጣ ደስተኛውን ስለማን ነው። ስለዚህ ይኸውልሽ አንደኛ ነገር ሄርሜላ ትላላችሁ፣ የሩታስ ጉዳት አይታያችሁም እንዴ? እርጉዝ እያለች እኮ ነው እንደዛ ስታሰቃያት የነበረው አይደል? ወልዳች ልጅ ብቻዋን ያላባት ልጇ ማሳደግ አለባት እንዴ?
አንተ ማለት እንደ ሰው ሲቆም ብላስ ሄርሜላ ዛሬ ማልቀስ ነው የሚታየክ? እቺ ልጅ ስንት ጊዜ ያለቀሰች ገባ ፍቅር ያህመም ይሰማታል። ለዛ ነው እያገዘቻት ያለችው እኮ ፈልጋ እኮ ነው ይልሽ ያው ያልተረዳሽ አሁን ሄርሜላን ፈልጋ አንደኛ ነገር እንድትጮህ አልፈልግም፣ ጮህሽ እንድታወሪኝ አልፈልግም። ሁለተኛ ነገር ደግሞ ሩታ ሳትፈልግ ነው አብርሃምን የተወችው አይደል? ሳትፈልግ አይደለም የተወችው፣ ፈልገው ነው የተወችው። ሳትፈልግ አትበል። የሰው ልጅ ይጣላል ይታረቃል። በቃ እኮ ፊርማ ፈርማ ነው የተወችው። ባሏን የፈታችው ፊርማ ፈርማ ነው። ይኸውልሽ እዚህ ኬዝ ላይ ዳኒም አለ፣ ብዙ ሰዎች አሉ አሁን ላይ እያደረጉ ነው። እንግዲህ ከ10 ዓመት በኋላ ይታረቃል። እንኳን ማዳመጥ ከቻልሽ እንድታዳምጪኝ እፈልጋለሁ። ማዳመጥ ካልቻልሽ ደግሞ መሄድ ይችላል። ይኸውልሽ አንደኛ ነገር አንቺ እንደፈለግሽ አውርተሽ እኔ የምሰማበት ጉዳይ የለም። እኔ እንደፈለግሽ ሳወራ እንድትሰሚኝ አልፈልግም። በቃ የምታወሪ ከሆነ መግባባት ከቻለን እንድንግባባ ፈልጋለሁ፣ ወይም ደግሞ አንቺ ስታወሪ ዝም ብዬ ማዳመጥ ፈልጋለሁ። እኔ ሳወራ ደግሞ እንድታዳምጪኝ ፈልጋለሁ። ገብቻላ ሩታ ፈልጋ ነው የፈታችው። ሩታ ሳትፈልግ የፈታችበት አንድም ምክንያት የለም። ምንም ልታሳዩኝ መረጃም የምትችሉ አይነት ሰዎች አይደላችሁ። መጀመሪያ ሩታ የፈታችበት ዋነኛ ዓላማ ከሄርሜላ ጋር ምናምን በሚል አይደለም። በቃ የራሷ ምክንያት አላት። የራሷ ምክንያትን እያራመደች ነው። ዛሬ ላይ መታችሁ ሁላችሁም ሩታ የፈታችሁ በሄርሜላ ምክንያት ነው። በሄርሜላ ምክንያት ማንም ሰው በትዳሩ ምክንያት የሆነ ሰውን ኢሹ አድርጎ ሊፈታ ይችላል። ገብቶሻል? ሽማግሌ እንኳን ተለምና በዛና ህልክ እየየ እያለች እየፈታችሁ እያለ ዛሬ መታችሁ ግን በሄርሜላ ምክንያት ነው። በሄርሜላ ማንም የሚፈልገውን ትዳር በሰው ምክንያት ሊያጣ አይችልም። ገብቶሻል? የምታከብረው ትዳር ከሆነ ይሄ ሰው እየጠራች የምታስቅበትን የሆነ የምትቀልድበትን ነገራቶች እንኳን ትዳሬ ነው ብላ የልጅ አባት ነው ብላ እንኳን ያንን በቅጡ ማሰብ ማትችል ሰው ነች። ገብቶሻል? ያጠፋችውን ጥፋት ማስተካከል የምትችል ሴት ነች። ሴት ልጅ ነች፣ ብልህ ነች። ምንም ነገር ማስተካከል ትችላለች። እናንተ እየገባችሁ አትበጥብጡ የሰው ትዳር። ይኸውልሽ ብልህ ብትሆን እኮ ብዙ ነገራቶችን ማስተካከል ትችላለች። ብልህ ስላልሆነች ነው ሄርሜላ ህይወት ውስጥ አሁን ላይ መታ ሄርሜላን እንደራሷ ተጨቃጨቃ ያድርጋ አብርሃም የማይወደውን የሚጠላውን አብርሃም ጭቅጭቅ። ሄርሜላ ህፃን ልጅ ነች። እንደዚህ አይነት የሰው ባህሪ የምትቀበለው የዋህ ነች። ይኸውልሽ አንደኛ ነገር ስለ ሄርሜላ አታውቁም እናንተ። ስለማታውቁት ሰው ዝልቅ ብላችሁ አታወሩ። እኔ ሁለቱንም አውቃቸዋለሁ በደንብ። ሄርሜላ የዋህ ነች፣ ሚስኪን ነች፣ በጠሯት ቦታ የምትገኝ አይነት ሴት ነች። ያ ነገሯ እየጎዳት ያለው ገብቶሻል። እናንተ ግን በምትጠሩት ቦታ ላትመጡ ትችላላችሁ። ያ ጥንካሬ መስሏችሁ ነው የሚታዩዋችሁ። ትክክል የዋህ ማክበር ነው። ይኸውልሽ ራስሽን ከማክበር ነው አይደል? ሄርሚ ደግሞ በእንደዚህ አይነት ደረጃ ራሷን በጣም የምታከብር የምትወድ የሰውን ውድቀት የማትመኝ ያው አንዳንዴ ሰው በቀረብሽው አይነት ልክ ነው የምታገኘው። ገብቶሻል? እናንተ አሁን ፍቅር የመጣችበት ዋነኛ ሪዝን አብርሃምና ሩታን ለማስታረቅና ወደ ቀድሞ ህይወታቸው እንዲመለሱ ነው አይደል? ብዙ ነገር ትላንት ያወራሽን ነገር አለ፣ ቴክስትም ልከሽልናል። እሱን ነገር ደግሞ ካሁን በኋላ ሌላ ወሬ የምታወሩ ከሆነ ቀጥታ እኔ ደግሞ ቮይስ እና እንትኑን ማውጣው ነው። ምን ማለት ነው? እሱን ይኸውልሽ ምን ማለቱ እንደሆነ ደግሞ በደንብ ታይዋለሽ። ዛሬ እንደዚህ ያደረጋችሁ ነገ ደግሞ ለሌላ ሰው እንደማትመለሱ ስለማቅ ካሁን በኋላ እኔ ደውዬ ይቅርታ እዚህ ጋር አላቋርጥ ደውዬ ያወራኋችሁም ሆነ ምንም ነገር ያልኳችሁ ፍቅርን በሌላ መንገድ እየተረዳችኋት ስለሆነ ብቻ ነው። ፍቅር የመጣችበት ዓላማ ይሄና ይሄ ብቻ ነው። በቃ ልጅቷን ተዋት፣ ታስታርቃቸው። እናንተ ከቻላችሁ ከሰው ህይወት ውጡ ልላችሁ ነው የመጣሁት እኔ እንጂ ቴክስት ማውጣት እንደዚህ ቮይስ እንትን መደራረግ ደስ አይልም። ይሄ ላይክ ደስ አይልም። በቃ እንዴ ቆይ ግን እናንተ ሴት ልጅ ላይ በዚህ ልክ ምንድነው ፍቅር የተለየ ከሌሎች ምን ነው ስለምትበልጣቸው ነው እንደዚህ እሷ ነገር ያንገበገባችሁ እንጂ ፍቅር የመጣችበትን ምክንያት ታውቃላችሁ። አንተም ሆነ ጓደኞች ፍቅር እንደዚህ በዚህ ልክ ዲስሪስፔክት ማድረግ አይጠበቅባችሁ። ሲቀጥል ደግሞ ጓደኛችሁም ይሄ ሁሉ ጥፋት ሲያጠፋ ለምን አብርሃም እንደዚህ ወጣ አትሰድበው? ለምን አብርሃምን አትናገረው? እኛ አብርሃምን በምንናገረው እየተናገርነው ነው። ስለ አብርሃም ደግሞ ምንም ልታወሪ የሚገባ አይደለም። በቃ ልታወሪ የምትገቢ አይነት ሰው አይደለሽ። ምክንያቱም አታውቂውም። ስለማታውቂው ሰው ደግሞ እንዲህ ብለሽ አንቺ ምናልባት ፍቅርን በደንብ ጓደኛሽ ነች፣ በደንብ ዲቴል ስለ ፍቅር ብዙ ነገር ልታውቂ ትችያለሽ። ስለ አብርሃም ግን ምንም የምታውቂው ነገር የለም። የድሮ ላይፉን ኖሯል፣ ጨርሷል። የድሮ ላይፍ አብርሃም አብረው ብዙ ላይፍ አሳልፈዋል። ማንም የሚያውቀው ነገር ነው። ያ ነገር ደግሞ አሁን ላይ አንድ አይደለም። ያ ላይፍ እና አሁን ላይ ያለ ላይፍ ይለያያል። ይኸውልሽ አንድ ነገር ስነግርሽ ያልተረዳሻቸው ብዙ ነገራቶች አሉ። ምክንያቱም ሄርሜላና አብርሃም ብዙ ነገራትን ጀምረው በወንድምና በድሮ ሚስቱ ተብዬ ነው ብዙ ነገራቶችን እየፈረሰ ያለው ማለት ነው። ስለዚህ አብርሃም ወደ ራሱ ተመልሶ ያንን ነገራቶች የራሱን ስሜት እያራመደ ሳለ እንደዛ እንኳን ካልክ ማለት ነው አብርሃም ታሞ መዝናኛ ቦታ ወስዳ እንደዛ ማድረግ ጸበል ነው መውሰድ ወይስ ሐኪም ቤት ነው መውሰድ? ልጁን ያለባት ራሱ ደነች በጣም ሰልፊሽ ስለሆነች ነው የራሷን ምቾት ብቻ እያስገደች ነበር። የልጁ እናት ግን ያሳስባታል። ገባ? የባሏ ጤና ያሳስባታል። ስለዚህ አሁን አንቺ ስለ ኤርሚ ምንም የምታውቂው ነገር የለም ብዬሻለሁ። ይኸውልሽ ግን እያደረገች ያለችው ነገር ደስ አይልም። በቃ እንደ ሴት አክብሬሽ ነው እያወራሁሽ ያለሁት።
ካሁን በኋላ አልከበርም ወይም ደግሞ እኔም ማፌን ከፍታለሁ ካልሽ እኔም ደግሞ የሚሄድበት መንገድ አለ እሄዳለሁ። ኖርማል ነው። እኔ በስርዓት ነው በጣም እያወራሁት ያለሁት። እኔ በጣም ስርዓት ያለኝ ሰው ነኝ። እንደዚህ አይነት ስርዓት ቢኖርሽ ይኸውልሽ አብረው የኖሩት ሰዎች ላይ እንደዚህ ከፍቅር ጋር ተደረበሽ ስለ ፍቅር ልታወሪያት መጪ ይኸውልሽ እናንተ አብረው የኖሩ የተጋቡ ሰዎች ማለት ነው። አሁን እኮ በጣም ማለት ይሄ ለዳኝነት ራሱ አይመችም። ባለትዳር ነው እየበጠበጣችሁ ፍቅረኛ ነው ዛሬ መታያላችሁ እኮ ነው ያላችሁ። ከሷ ጋር ይሁን ማለት ምን ማለት ነው? ለህፃኑ ልጅ አታስቡም እንዴ? ለተወለደው ልጅ ይኸውልሽ ልጅ እኮ ይኸውልሽ ተለያይቶ እንኳን ማሳደግ ይቻላል። እኔ እኮ ለምን ልጅ እናትና አባት ፍቅር ይያጣል? የሆነ ነገር መረዳት የማትችሉ ሴት ናችሁ ማለት እኮ ነው እንዴ? የትኛውም ሰው ተጋብቶ በሆነ ምክንያት በሆነ ሪዝን ሊፋታ ይችላል። የራሱን ከታረቁስ ይኸውልሽ እሱ የራሳቸው ምክንያት ነው። እኛ አይመለከተንም። እዛ ላይ ገብተን እኛ ታረቅ ተፋታ ምንም አይነት ምንልበት ወይ የለም። ምክንያቱም አሁን ላይ እኛ ከዚህ በላይ ይኸውልሽ የሰለቸን አንድም ነገር የለም። እና ከሄርሜላ ጋር አሁን እያላችሁ ልጅ ለምን ታስጨንቁት? ይኸውልሽ ከሄርሜላ ጋር አሁን ሄርሜላ የራሷን ህይወት የላትም እንዴ? ለምን አትኖር? ለምን ልጅ አትተው እኮ አሁን ላይ ይኸውልሽ አሁን ላይ የራሷ ውሳኔ ነው እየጠበቅን ያለ ነው። የምትወስናቸውን ውሳኔዎች ሁሉ እኛ አክብረንና ወደን እንቀበልላት። ፍቅር ለምን ትሰደባለች እንዴ? እያደረገች ያለችው ነገር እኮ ነው። አሁን ፍቅር በማይመለከታት ነው የመጣችው። ትክክለኛ ነገር ነው እያደረገች ያለችው። ትዳር እንዳይበተን በጣም እየለፋች ያለችው በየተሰደበች ትዳር እንዳይበተን ነው እየለፋች ያለችው። ያቡ እኔ የምልሽ ትዳር እኮ ከተበተነ ከተፋቱ ቆየ። ምን የት ነበርሽ? መስተካከል የሚቻል ነገር ካለ ቢስተካከል ምን እናንተ ምን እንደዚህ አንገበገባችሁ? ይኸውልሽ መስተካከል ቢቻል ይስተካከል ብለናል እኮ እኛ አይመለከተንም። ሄርሜላም መስተካከል ቢቻል ኖሮ ይስተካከል ብላ ብዙ ነገር ወስናለች። ሩታ ነች አሁንም ፍቅር ጋር እየሄደች እኔ የምትወዳትና የምታፈቅራት ከሆነ ፍቅርን ምረጥ ከፍቅር ጋር እንድትሆን ፈልጊያለሁ አለችው። መጣች ድጋሚ ከምታፈቅራትና የምትወዳት ከሆነ ሄርሜላ ጋር እንድትሆን ፈልጋለሁ። ይሄ ማለት የሷን ስስ ብልቶች የሴቶቹን ይኸውልሽ ስስ ብልት እየተጠቀመች የአብርሃምን ስስ ብልት እየተጠቀመች መጫወቻና የዋህነቷ እኮ ነው። ይሄንን ከሚያፈቅረውን ሴት እንዲመርጥ ያደርገቻለች። የት ነው የነበርሽው? ይሄ ሁሉ ነገር ሲደረግ ትላንት እኮ ሲራችሁ ተጋብተሽ እኛ ቀድመን ያወራነውን ነገር እኮ ነው ይኸውልሽ ቶሎ ነገራቶች ስለተፋጠኑባቸው ዘረገፉት። ገብሻል? በሄደ ቁጥር ከፍ ያለ ነገር እያሰቡ ስለሆነ እኛ ከምናወራው ሰው ጋር እያወራን ስለሆነ ብዙ ነገራቶችን ደርሰንባቸዋል። ካሁን በኋላም አንቺ ያልሽው ነገር አለ አይደል? ቴክስት የላክሽልን ነገር አለ አይደል? ካሁን በኋላ ሌላ ወሬ የምታወሩ ከሆነ ወጥቼ ሚዲያ ላይ ነው ማሰጣው። ሌላ የተለየ ታሪክ አላደርግም። ምን ማለት ነው? እንደዚህ አይነት ማለት የወረደ ስራ አትሰራም ሲጀመር። እኔ ካሁን በኋላ እንደዛ ከሄዳችሁ ማለት ነው በእኛም ይብሳል። በቃ ይኸውልሽ በእናንተም ባሰ በእኛም ባሰ። ካሁን በኋላ አንድ ወሬ ስለ ሄርሜላም ስለ አብርሽም አወራለሁ የምትሉ ከሆነ ያረክሻቸውን እንዳለ ነገራቶች ቴክስት የላክሽልኝም ቮይስ የላክሽልኝን ነገራቶች ሚዲያ ላይ ነው ዘርግፌ የማወጣው። ሰምተሽኛል እንዴ?